ከሰይጣን አንደበት ምንም አይነት እውነት ቢወጣ አምነን አንቀበለውም። ዋናው ቁም ነገሩ የተናገረው ነገር እውነት ነው ወይስ እውነት አይደለም የሚለው ሳይሆን የተናገረው ማን ነው የሚለው ነው። ሰይጣንን በተመለከተ ስናወራ ማለት ነው። በመጽሐፍ ቅዱስ ላይ የምናገኛቸው ታሪኮች ይህንን የሚያስረዱ ናቸው። ለምሳሌ በማቴዎስ ወንጌል ምዕራፍ 8 ላይ ጌታችን ጌርጌሴኖን በሚባል ቦታ ላይ አጋንንት ያደሩባቸውና በጣም ክፉ የነበሩ ሰዎች አጋንንት ያደሩባቸው ክፉ ያደረጓቸው ሰዎችን ታሪክ ተጽፎ እናገኛለን። እና ጌታችን ሲመጣ ካንተ ጋር ምን አለን? ያለ ጊዜያችን ልታጠፋ መጣ ሆይ ልታጠፋን መጣ ሆይ አንተ ማን እንደሆንክ እናውቃለን ሲሉት ዝም ብለው ውጣ ነው ያላቸው። ማርቆስ 1 ላይ እና ሉቃስ 4 ላይ ስናነብ ደግሞ በምኩራብ እያስተማረ እያለ በተመሳሳይ መልኩ አጋንንት ያደሩባቸው ሰዎች መጥተው አንተ ማን እንደሆንክ እናውቃለን፣ አንተ እግዚአብሔር ቅዱስ ሆነ ያለ ጊዜያችን ልታጠፋን መጣ ሆይ እያሉ ሲናገሩ ዞር በሉ ከዚህ ዝም ብለው ውጣ ብሎ ሲያዛቸው እንመለከታለን። የተናገሩት ነገር እኮ እኛ ከምንናገረው ነገር የተለየ አይደለም። እውነት ነው የተናገሩት ነገር እውነት መሆኑ ግን ጌታችን እንዲቀበላቸው አላደረገው። ከሰይጣን አንደበት ምንም አይነት እውነት ቢወጣ ለራሱ ጥቅም ለራሱ ሐሳብ እንጂ ለኛ ጥቅም ብሎ መቼም እውነት እንደማይናገር ስለምናውቅ አንቀበለው። የሐዋርያት ሥራ ምዕራፍ 16 ቁጥር 17ን ስናነብ ቅዱስ ጳውሎስና ሌሎቹ ደቀ መዛሙርት ወንጌልን ለመስበክ በሚሄዱበት ጊዜ ላይ አንዲት አጋንንት ያደረባት ሴት ከኋላቸው መጣ የመዳንን መንገድ የሚነግሯችሁ እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው እያለች ስለነሱ ትመሰክር ነበር፣ ከጀርባቸው እየሄደች ማለት ነው። ቅዱስ ጳውሎስ ግን ተበሳጭቶ ውጣ ተዋት ብሎ አዘዘው። እርኩስ መንፈስ ከሴትዮዋ እንዲወጣ አደረገ እንጂ አይ በቃ የተናገረችው ነገር እውነት ስለሆነ ሰዎችም ወደኛ እንዲመጡ እያደረገች ስለሆነ ችግር የለውም እናዳምጣታለን። ምንም ያክል ዛሬ እውነት ብትናገር ነገ ደግሞ ያ መንፈስ ሰዎች እንደተቀበሉት ሰዎች እንዳመኑት ሲያቅ የሚጎዳንን ክፉ ነገር ደግሞ መናገሩ አይቀርም። ጸበል ቦታ ላይ መንፈስ የሚያስለቁ ሰዎች ጋር የትም ቦታ ላይ ሰይጣን የሆነ ነገር ሲናገር አይ እውነት ነው የተናገረው ብለን እሱ የተናገረውን ንግግር ይዘን ሄደን ህይወታችን ላይ ምንም አይነት ውሳኔ መወሰን የለብንም። ከሰዎች ያጣላናል፣ ከዘመዶቻችን ያለያየናል፣ በህይወታችን ላይ አደገኛ የሆኑ ውሳኔዎች እንድንወስን ያደርገናል። ምክንያቱም የእሱ ሐሳብ እኛን ከእግዚአብሔር መለየት፣ እኛን ማጣላት፣ እኛን ወደ ክፋት መምራት ስለሆነ ማለት ነው። አቡሃ ለሐሰት የሐሰት አባት ተብሎ የተጠራውም ሐሰትን ከልቡ አፍልቆ የሚናገር ውሸትን በጣም የሚወድ እውነትን ምንም የማይፈልግና እውነትን እንኳን ቢናገር ለራሱ የሐሰት ዓላማ የሚጠቀምበት ስለሆነ ስለዚህ ከሰይጣን አንደበት የሚወጣውን ማንኛውንም አይነት ንግግር ማመን አያስፈልግም ማለት ነው። እግዚአብሔር አምላክ የልቦናችንን ደጅ በቸርነቱ ይክፈትልን።